ሱፐርማርኬቶች የሚሸጡ የታሸጉ ስጋዎችን በተለይም ዶሮን ገዝቶ የመጠቀም ብይን ለመጠየቅ ነበር። በአሁኑ ሰዓት በገበያው ላይ ያለው ማጭበርበር በጣም አሳሳቢ ሆኗል። ለምሳሌ አንዳንድ የዶሮ ነጋዴዎች ዶሮዎች ታፍነው ቢሞቱ ወይም በሌላ መንገድ ሸሪዓዊ ባልሆነ መንገድ ቢሞቱ እንኳ በድብቅ ሱፐርማርኬት ይገባሉ ሲሉ ይሰማል። በዚህ አይነት የጥርጣሬ ሁኔታ ውስጥ ሆኖ የታረደበት ሁኔታ ባልታወቀበትና በታሸገ ስጋ ላይ ሙሉ እምነት በሌለበት ሁኔታ ከሱፐርማርኬት ስጋ ገዝቶ መጠቀም በሸሪዓ እንዴት ይታያል? የሙስሊም አገር ላይ ወይም የሙስሊሞች ሱቅ ውስጥ የሚገኝ ስጋን ያለ ጥያቄ ገዝቶ መጠቀም ይገባል። في صحيح البخاري من حديث عائشة أن أناسا أتوا إلى رسول الله صلى الله عليه وعلى آله وسلم فقالوا إن ناسا يأتوننا بلحوم لا ندري أذكر اسم الله عليها أم لا قال سموا الله وكلوا وفي لفظ سموا الله أنتم ثم كلوا ወደ መልእክተኛው አለይሂ ሰላቱ ወሰላም የሆኑ ሰዎች መጡ። አንዳንድ ዘገባዎች ላይ አዲስ የሰለሙ ሰዎች ናቸው ወይም የጠየቁት ስለ አዲስ ሰዎች ነው። እነሱ የጠየቁት ስለ አዲስ የሰለሙ ሰዎች ነው እና እነዚህ አዲስ ሰዎች የአላህን ስም ይጥሩበት አይጥሩበት የማናውቀውን ስጋ ይዘውልን ይመጣሉ። ስለዚህ እንብላ ወይስ እንብላ ብለው ጠየቁ ማለት ነው። ምን አሉ መልእክተኛው? እናንተ ቢስሚላህ በሉና ብሉ አላቸው። ስትበሉ እናንተ ቢስሚላህ በሉና ብሉ አላቸው። ስለዚህ የሙስሊም ሀገር ላይ ወይም ሻጩ ሙስሊም እስከሆነ ድረስ መጠየቅ አያስፈልገንም ማለት ግልጽ ነው። طيب የሙስሊም ያልሆነ አገር ላይ ከሆነ ወይም ደግሞ ሻጩ ሙስሊም ያልሆነ ከሆነ ምን አህሊ الكتاب ለምሳሌ ክርስቲያንና አይሁዳውያን ከሆኑ አንዳንድ ዑለማዎች ያንንም ልክ እንደዚሁ ሳትጠይቅ ብላ ይላል። አንዳንድ ዑለማዎች ማለት ነው። ለምን የአህል الكتاب ያረዱት እርድ እኮ በመሰረቱ ተፈቅዷል። ግን ችግሩ ምንድነው? አላህ ሲፈቅድልን በመሰረቱ ያኒ ሙስሊም ካለ መሆናቸው ጋር በመሰረቱ ሙስሊም ያልሆነ ሲያረደው የሚከለከል ከመሆኑ ጋር የነሱ ብቻ ለይቶ ነበር ይፈቀደልን። ሙስሊም ያልሆነ ያረደው አይፈቀድም ሲባል ቢስሚላህ ብሎም ቢያረደው ነው አስልኮ አይፈቀድም። ጣዖት አምላኪ ለምሳሌ ወይም ቡዚ የሆነ ሰው ወይም ሂንዱይዝም እምነት የሚከተል ወይም እምነት አልባ የሆነ ሰው ቢስሚላህ ብሎ ቢያረደው መብላት ይቻላል። በሁሉም ዑለማዎች እምነት አይፈቀድም። የአህል الكتاب ግን ተፈቀደ። ግን ሲፈቀድ ልክ የሙስሊሞች እርድ በሸርጥ ወይም በመስፈርት እንደሚፈቀደው ሁሉ የነሱም በመስፈርት ነው የሚፈቀደው ይላሉ አብዛኞቹ ዑለማዎች። ስለዚህ ከአላህ ስም ውጭ የሌላን ስም እንደጠሩ እርግጠኛ ከሆነን ማለት ሲታረድ በዚህ መልኩ እንደታረደ እርግጠኛ ከሆነን አንበላም የሚሉ ዑለማዎች አሉ። እንግዲህ ከዚህ በፊት ይሄንን በተለያዩ አጋጣሚዎች አብራርተናል። ውዝግቡ የፊቅህ ውዝግብ ነው፣ ሌላ ምስጢር የለውም ማለት ነው። ዓምና ሌላ ዓም አለ። እሱን እንዴት ነው የምናስማማው? ማለት ወጣዕሙ الذين اوتوا الكتاب حل لكم ሲል ወጣዕሙ الذين اوتوا الكتاب የሚለው ሁሉንም የነሱ ያረዱትን ይመለከታል አይደል? የአላህ ስምን አወሱም አላወሱም ማለት ነው። ሌላ ቦታ ላይ ደግሞ ما أهل لغير الله ብሎ ሲከለክል ወይም ደግሞ ولا تأكلوا مما لم يذكر اسم الله عليه وإنه لفسق ሲል እነሱ ያረዱትንም ሌላውንም ያካትታል። ክልክል ነው። እንዴት ነው ሁለቱንም የምናስማማው? ምን አለው ዑለማዎች? العام المحفوظ مقدم على العام المخصوص ተኽሲስ ብዙ ያልገባበት ከተኽሲስ የተጠበቀ ጥቅል ቃና ያለው ዓም የሆነ ነስ ተኽሲስ ከገባበት ከሌላኛው ይቀደማል። በዚህ መሰረት ብዙ ተኽሲስ ያልገባበት ይሄ አትብሉ የሚሉት ትዕዛዛት ናቸው እንጂ የነሱ የሚለው ለምሳሌ ጥያቄ ላይ እንደቀረበው እንደኛ በትክክል ሳይሆን አንገቱን ሰብረውት ወይ በጭንቅላቱን መተውት ቢያመጡ የአህል الكتاب ስለሆነ እንበለዋለን ወይም በሆነ በማንደንዘዣ ገድለውት ቢያመጡት የአህል الكتاب ስለሆነ ሙስሊም ራሱ እንደዛ ቢያደርገው አንበላው ማለት። ስለዚህ እንደዛ ነው ይላል። ስለዚህ በዚህ መልኩ መሆኑ ከታወቀ ወይም በእርግጠኝነት ይሄኛው ወርድ በዛ መልኩ ባይፈጸም ግን በአገሪቱ ያለው አብዛኛው ስርዓት እነኚህ ሰዎች ሲያሩ ከአላህ ውጭ ሌላን ስም እንደሚጠሩ ካወቅን አንመገበውም፣ አንገዛው። የተሻለው እሱ ነው። የምትጠንቀቁ የተሻለ ይሆናል።